አብይ ሽምግልና ልክ ያለው እያለ በፋርሴ ብላ ጠቅላላ ስለ ሽምግልና የሚወራ ከቲፒኤልኤፍ ጋር ሽምግልና ጀምር ያለው በሙሉ ኦህዴድ አካባቢ የሚወራው እሱ ነው። በቃ ከትግራይ ጋር እንትን እያደረገ ነው። አለፍ ሲልና ጌታቸው ወደ እንግሊዝ የተላከው ከኤርትራ ጋር ድርድር ለመጀመር ነው። አውሮፓ ህብረት አስታርቁኝ እያለ ነው። በአውሮፓ ህብረት በኩል ትላልቅ የሚባሉ ሀገሮች መሀል ላይ ጣልቃ እየገቡ ነው። ኤምሬት ምናምን እየገባች ነው። አሜሪካ ልትገባ ነው። ይህንን የሚሉት ዋናው የሰማ ነው። ከኦህዴድ ጥሩ ምንጮች አሉን። ምንድን ነው የሚሉን? እኛ የብልጽግና መዋቅር የተበላሸው ከፕሪቶሪያ ሰላም ስምምነት በኋላ ነው። ቫልነረብል የሆን ነው። ህወሓት ሰላም አደርጋለሁ ብሎ ፕሪቶሪያ ከሄደና እኛ ላይ አሊያንስ ጥምር ጦር ተብሎ የሚታወቀው ጥምር ጦር የሚባለው የኢትዮጵያ መከላከያ ሰራዊት የሚባለው የኤርትራ ሰራዊት የአማራ ኃይሎች የሚባሉት ይሄ ሚሊሻው ፋኖ ልዩ ኃይል ምናምን የሚባለው ኃይሎች ለዛ የአማራ ኃይሎች የሚባሉት ለዛ ነው። እና ይሄ የክልል ልዩ ኃይል የክልል ፖሊስ ምናምን የሚባል የፌደራል ፖሊስ እነዚህ ናቸው ጥምር የሚባል ጥምር ኃይሉ ፍርክስክስ ብሎ የተበጣጠሰው ከፕሪቶሪያ ሰላም ስምምነት በኋላ ነው። ህወሓት ጉድ ያደረገን ፕሪቶሪያ ጋር ሄደን ከአማራ ጋር ሪሌሽኑ ኖርማላይዝ ያደረገ ነው። ከኤርትራ ጋር ደግሞ ባልተጠበቀ ሁኔታ ከእጃችን አምልጦ ላይ ደረሰ። የነሱ ቋንቋ ልጠቀምና የአበባው ቦታ ምግብ ይተካው ይሄን የሰማሁት ነው። ምን እንደሆነ አላውቅም። ከሐሊባይ ጋር ነበር መሰለኝ አበባው የሐሊባይ ጓደኛ ነበር መሰለኝ እና በአበባው ቦታ ምግብ የተተካ ጉድ ሰሩ። እኛ የሐሊባይ ሰራዊት የቀበረልኝ እንትና ነው። የሰለሞን ወታደር የቀበረልኝ ሐሊባይ ነው። እንትና የምታውቁት ያ ጊዜ በጣም እንትኑ እንባው እየተናነቀው የተናገረው ያ ጊዜ ማለት ነው። ከዚህ ሁሉ ውርደት መጣን። ይሄን ሁላ እንትና አድርገን ሁላችን ከእጃችን የአማራ ኃይሎቹ ከእጃችን አመለጡ። ኤርትራም ከእጃችን አመለጠች። የክልል ጉዳይም ከእጃችን አመለጠ። በተለይ ደግሞ የአማራና የኤርትራ ጉዳይ ከእጃችን ማምለጡ ፕሪቶሪያ ነው ጉድ ያደረገን ያዋረደን ፕሪቶሪያ ነው ብሏል። አሁን ኤርትራና የትግራይን ወይ በእነሱ ሻዕቢያና ህወሓት ወይ ወያኔ ነው እነሱ ለመለያየት መስራት አለብን። ሚዲያ ላይ መጠመል አለብን። ሚዲያ የተንታኞቻችን የሚዲያ አክቲቪስቶችን በደንብ አድርጋችሁ እዚህ ላይ ስሩ። እዚህ ላይ የተሰራችሁ ተጋሩም አሉ። ተጋሩ ጽምዶ እኮ ዋጋ የላትም። ጽምዶ እኮ እንደዚህ ሆነች እኮ ዝም ብላ እኮ ነው ትርኪ ምርኪ እኮ ነው ዋጋ እኮ የላትም። ዋጋ ከሌለው አንዴ ነው ዋጋ ያለትም ብላ ምዘጋው። ለምን ሁለተኛ ትመጣለህ? ዛሬ ዋጋ የለውም ካልክ ነገር ለምን ትደግመዋለህ? ለምን ይደገማል? ዋጋ ስላለው ነው። ዋጋ ስላለው ብቻ ሳይሆን ከባድ ሚዛን ነው። ሄቪዌት የሆነ ነገር ስላለው ከውስጡ ስላለው ነው። ለዛ ነው አጀንዳ ታረገው። የሞተ ነገር አጀንዳ ታረገው። በህይወት ያለ ላይ ነው አጀንዳ የምታረገው። በህይወት ያለም ይሄ ኮስምን ያለ ኮስማናው ላይ አይደለም ትኩረት የምታረገው። ወጠምሻው ላይ ነው ትኩረት የምታደርገው። ለውጥ ማምጣት የሚችለው ላይ ነው ትኩረት የምታደርገው። ምን ማን ሚዲያ አሁን ሚዲያ ብልጽግና ማን ሚዲያ የትኛው ሚዲያ ላይ ነው የሚዘምተው? ይታወቃሉ እኮ አገነስ ብልጽግና የቆሙ ሚዲያዎች አሉ፣ ፖለቲከኞች አሉ። 1 ሚሊዮን ተቃዋሚ ካለው 10 ወይ 5 ላይ ነው ትኩረት የሚያደርገው እንጂ 10 ሚሊዮን ወይ ተቃዋሚ 1 ሚሊዮን ተቃዋሚ በቁጥር ይታወቃሉ እንዴ? አንኳሩ ላይ ነው ትኩረት የምታደርገው። ለዛ ነው እና ትኩረት ይደረጋል። በተጋሩ በተለይ ኢንቨስት የተደረጋለ በጣም በርካታ ልጆች እንትን ፍሬሚንግ እየተነገራቸው ነው እንዴት አድርጎ መታገል እንዳለባቸው። እዚህ ጋር መነጣጠል አለብን። ይሄ ቁርሾ ሻዕቢያ እኮ እንደዚህ አድርጓል፣ ትግራይ ውስጥ ገብቶ እኮ እንደዚህ አድርጓል እኮ ውሸት እኮ ነው ምናምን እኮ ነው የሚል ይሄን በደንብ አድርጋችሁ ስሩ ነው የሚባለው። ትግራዋ የማያውቀው የለም። ኤርትራ ጦር ትግራይ ውስጥ ገብቶ ምን እንዳደረገ እኔና እሱ ስንደመር በሚባልበት ጊዜ የነበረ ፕሮፓጋንዳ ከተጋሩ የሚደበቅ የለም። ከመጀመሪያ ጀምሮ ከዚህ ሚዲያ ከቴሜ ጀምሮ የተለያዩ ሚዲያዎች የውጭም የውስጥም የሀገር ውስጥም ምናምን አክቲቪስቱም ምሁሩም ቄሱም ሼሁም ሲያስተጋባው የነበረ ነው። አንድ የቀረው ነገር የለም። ስለዚህ ይሄ ዲሲሽን ዌል ኢንፎርምድ ዲሲሽን ነው። ዌል ኢንፎርምድ ዝም ብሎ ተጭበርብሮ አይንን ተሸፈና ላሞኝ ምናምን ተብሎ የሚደረግ አይደለም። ገብቶት
ከግራና ከቀኝ በደንብ መዝኖ ትግራይ የት አካባቢ ነው ያለችው፣ ትላንት ምንድነው የገጠማት፣ ምክንያቶቹ ምንድናቸው፣ ዛሬ እስከዛ ከትላንት ውድቀታችን እንዴት ተምረን ወደ ሌላ እንዴት ብለን እንሂድ ብሎ መዝኖ ካልኩሌት አድርጎ ሂሳብ አስልቶ የገባበት ነው። በኤርትራ በኩል በትግራይ በኩል ይሄ አስረግጬ ነው የምነግርህ። ዝም ብሎ ፋርሴ ቡላ አሰማርተ ይሄ ሚጢጢ ፌስቡክ ላይ ምናምን የተቀጠሩ የጌታቸው ልጆችን አሰማርተ የምታመጣው ለውጥ የለም። ዱቄት ነው የሚያደርገው ይሄ ሚዲያ ለእያንዳንዱ ዱቄት ነው የሚያደርገው። አይተነዋል፣ ደግሞ ምስክር ነው። እንዴት አድርገው የጌታቸውና የጻድቃን የተሳሳተ አመለካከት አባብለን ብናባብለው መጨረሻ ሮንግ ዳይሬክሽን ሲሄዱ እንዴት ጠራርገን እንዳስወጣናቸው ትላንት ምስክር ነው። ይሄ ሚዲያ ምስክር ነው። ኮት አድርጎ ይሄን ሚዲያ ፐርሰናሊ በእኔ ኮት አድርገኝ። ሌላ ጉዳይ እንለፍ ተመልካቾች። ኦፌኮና ኦነግ አንድ ሚስጥር ልንገራቸው። የኦፌኮና የኦነግ ጉደኛ ብልጽግናን ያውጥ በቃ በጣም ያስቀየመ መረጃ ልንገራቸው። ሁለት ዶክመንት አለ። ሁለቱም አለቆች የኦፌኮ አለቃ ሊቀመንበሩ ኦቦ ዳውድ ኢብሳና ፕሮፌሰር መረራ ጉዲና የኦነግ ማለት ነው። የኦነግ ዳውድ ኢብሳና የኦፌኮ ፕሮፌሰር መረራ ጉዲና ደብዳቤ ጻፉ። ለማ ለኦሮሚያ ክልላዊ መንግስት ነው፣ ለመንግስት አጠቃላይ ለክልሉ ደብዳቤዎቹ አሉ። እነግራቸዋለሁ እዚህ ላይ እና በአፋን ኦሮሞ ነው። ከዛ ደብዳቤ ጽፈው አሁን ስለ ደብዳቤ መጻፋቸው አይደለም ዋናው ችግር የሆነው ይሄን ደብዳቤ ሁለቱ ሰዎች ያው ተጽዕኖ ፈጣሪ ፖለቲከኞች ናቸው የምታውቋቸው። በሁለቱ ስም እንትን ያደረገ ነው የተፈረመ። ከዛ ይሄን አስገቡ። ምንድነው የሚለው? መወያየት እንፈልጋለን ነው። ሁለት አጀንዳ ላይ ነው። ከእናንተ ከኦሮሚያ ክልል ጋር መወያየት እንፈልጋለን ብለው ጻፉ። ምርጫ የሚባል እንዳይታሰብ ነው ዋናው የነበረው አጀንዳ። ከውስጥ ምንጮቻችን ከኦነግም ከኦፌኮም ጽህፈት ቤት ያገኘነው መረጃ ነው ነገራቸው። የዚህ ደብዳቤ እዛው ገብተው ምን ይወያዩ ነበር? ይሄ ቀጥሮ ይያዝልን ነው አጠቃላይ ይዘት የነበረው። ለኦሮሚያ ፕሬዝዳንት የኦሮሚያ ክልል መንግስት በወቅታዊ የኦሮሚያ ጉዳይ ላይ ለመወያየት ከመንግስት ጋር ለመወያየት ስለምፈልግ ቀጥሮ እንዲያዝልን ጥሪ እናቀርባለን ነው ደብዳቤ ጻፉ። ከዛ አጀንዳው ምን ነበር ነው? አጀንዳው አይገልጽም። አጀንዳው ምን ነበር ብለን ለኦነግም ለኦፌኮም ጽህፈት ቤት ሰዎች ጠየቅንና አጀንዳው ሁለት ጉዳይ ነው። አንደኛ ምርጫ የሚባል በሚቀጥለው ምርጫ አካሄዳለሁ የሚባል ነገር እንዳታስቡት፣ አይደረግም። እሱ በቃ ምንም ፖሲቢሊቲው ዜሮ ነው። ይሄን ሰርዙ፣ ይሄን ስለ አጀንዳ ይሄን ዝጉት። ሁለተኛ የኦሮሚያ ጦርነት እንዲቆም በተለያየ መንገድ የጀመራችሁ ነገር አጠናክራችሁ አስቆሙት፣ ጦርነቱን አስቆሙ። በዚህ ጉዳይ ለመወያየት ነበር። ምን አደረጉ? እነዚህም ኦሮሚያ መንግስት ይደብቀዋል ብለው እነሱ በሚስጥር መረጃውን ወረቀቱን እንዲይዙት ነው የተፈለገው። መረራ ጉዲና የጻፉት ዳውድ ኢብሳ የጻፉት ደብዳቤ በሚስጥር ሽመልስ አብዲሳ ቢሮ እንዲቀመጥ ነው። እነዚህ ደግሞ ሁለቱ ለቀቁት፣ ሶሻል ሚዲያ ላይ ለቀቁት። ኦነግም ለቀቀው፣ ኦፌኮም ለቀቁት እና በጣም ተበሳጩ። የፋርሴ ቡላ ቅልብ ለከርስች የሚባሉት ደግሞ ምን ይላሉ? አሁን ትንታኔያቸው ላይ ዛሬ ሆን ብለው ነው የኦሮሚያን ጸጥታ ለማባባስ ነው ይሄን ደብዳቤ የጻፉት። በኦሮሚያ በተለያዩ ዩኒቨርሲቲዎች የተደረገ ያለ ሰልፍ አለ። ይሄን እድል ተጠቅሞ የኦሮሚያ ጸጥታን ለማባባስ ነው ደብዳቤዎችን የጻፉትና ሶሻል ሚዲያ ላይ የለጠፉት። ሶሻል ሚዲያ ላይ ምን መለጠፍ አስፈለጋቸው እያሉ ነው። እና ሁለተኛ ይሄ እነዚህ ሀገራዊ ፓርቲዎች ናቸው፣ የትልልቅ ፓርቲዎች ናቸው። ኦነግም በክልል ደረጃ የሚወዳደር ቢሆኑም ግን ትልልቅ ሰዎች ስለሆኑ ከአብይ ከብልጽግና ወይም ከኦሮሚያ ብልጽግና ቺፍ የኦሮሚያ ብልጽግና የሚባል እኮ አለ። የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የአፋር ብልጽግና ይባላል። እና የኦሮሚያ ብልጽግና የበላዩ እኮ አብይ ነው። የሀገሪቱ ፕሬዝዳንት ቢሆንም የብልጽግና ፕሬዝዳንት ማለት የኦሮሚያም ብልጽግናም ፕራይም ሚኒስተር ነው፣ ፕሬዝዳንት ነው። እነሱ ወደ ሽመልስ ሳይሆን መጻፍ የነበረባቸው ወደ አብይ አህመድ ነው መጻፍ የነበረባቸው አሉ። እነሱ ደግሞ የተከተሉት ይመስለኛል ወደ ብልጽግና ጽህፈት ቤት አይደለም የላኩት፣ ወደ ክልሉን ከላይ ሆኖ የሚያስተዳድረው ሽመልስ ነው። ስለዚህ ከክልሉ ጋር መነጋገር እንፈልገው አብይ የሀገሪቱ ጠቅላይ ሚኒስትር ነው። ከሀገሪቱ ጠቅላይ ሚኒስትር ጋር ጉዳይ የለንም። የኛ ኮንስቲትዩንሲ ኦሮሚያ ነው። ኦሮሚያን የሚመለከተው ደግሞ የኦሮሚያ ክልል ፕሬዝዳንት ነው። ወደ ከሱ ጋር መነጋገር እንፈልገው ብሎ ህጉን መሰረት አድርገው ነው ወደ
ኦሮሚያ ክልል መስተዳድር ደብዳቤዎችን የጻፉት። ከዛ ትልቅ ቁጣ ተቀስቅሷል። አሁን በኦሮሚያ ክልል በአፋን ኦሮሞ የፖለቲካ ዲስኮርስ በአፋን ኦሮሞ ስለሆነ እንጂ ትልቅ ችግር ሆኖ እንደዋለ ዛሬ አረጋግጠናል። ሌላ ተመልካቾች የድሬዳዋና አንዳንድ ጉዳዮች አሉ የምናነሳቸው። ድሬዳዋ አብይ አህመድ ነው ባለፈው ቀዶ የመጣው። አብይ አህመድ ድሬዳዋ ድሮ እንደዚህ ነበር፣ የኦሮሚያ ነው፣ ግን በህገ መንግስቱ የሌለ አሪትን በሆነ መንገድ የሶማሌ ክልልና የሶማሌ ተወላጆችና ኦሮሞዎች በየተራ እንዲያስተዳድሩ ከንቲባቸውን እንዲያስተዳድሩ እንዲሾሙ ተደርጓል ለሰላም ሲባል አሉ። ምንድነው ይሄ? ወደ ኋላ ጎጎል ስናደርገው ከቀድሞ የኢህአዴግ ሰዎችን ስናጠያይቅ በድሬዳዋ ሜኢሶ፣ ሊበን፣ ሞያሌ የሚባሉ ወረዳዎችና ሌሎችም አሉ፣ የገጠሩ አካባቢም አሉ። ክሌም የሚያደርጓቸው በሁለቱ አካባቢ በፖፑሌሽንም ደና የሚባል አይ የኔ ይበዛል የኔ የሚበዛል የሚባል ጨዋታ ነበር የሆነ ጊዜ ክሌም የሚያደርጓቸው እና ብዙ አካባቢ ደግሞ የአርብቶ አደር አካባቢዎች አሉ። እዛ አካባቢ በሁለቱም በስብጥር የሚኖርባቸው እና የአርብቶ አደር አካባቢ ደግሞ ብዙ ጊዜ ግጭት የሚነሳው በውሃ እና በግጦሽ ነው፣ በመኖ በግጦሽና በውሃ ችግር ነው። እና ምንድነው ኢህአዴግ ምንድነው የወሰነው የተባለ በዛ ሰዓት እዚህ አካባቢ ብዙ እየተጋጨ ያለው የውሃ ነው። ውሃ በተቻለ መጠን አክሰሲብል እንዲሆን ፖታብል ወተር ብቻ ሳይሆን ለሰዎች ብቻ ሳይሆን ለከብቶችም ጭምር በየቦታው ግድብ እየሰራን ለግጭት ለመቀነስ ውሃ በቀላሉ የሚያገኙበት አካባቢ መፍጠር አለብን፣ በየቦታው የውሃ እንትን መስራት አለብን ተብሎ እዚህ ላይ ኢንቨስት አድርጓል። የፌደራል ጉዳዮች የምናምን ጉዳዮች የሚባል እዚህ ላይ ብዙ ስራ እንደሰራ ሰምተናል። የግጭት መንስኤ እንዳይሆን ውሃ በሚባል ማለት ነው። በልዩ ሁኔታ ደግሞ የድሬዳዋ ጉዳይ የድሬዳዋ የሜትሮፖሊታን የሚመስል ነው፣ የብዙ ኢትዮጵያውያን መኖሪያ ነው። ግን ደግሞ የሶማሌ ተወላጆችና የኦሮሞ ተወላጆች ያሉበት በብዛት እና ሁለቱም እና ሞያሌም አለ። ሞያሌ ወደ ኦሮሚያ ነው የተካለለው፣ ግን በዛም ክሌም ነበረው መጀመሪያ ድሬዳዋ በፌደራል ከተማ ሆና እንድትቀጥል በፌደራል ልክ እንደ አዲስ አበባ አስተዳደር የድሬዳዋ አስተዳደር ተብሎ እንዲቀጥል ተብሎ ነበር። ከዛ በተለያየ መንገድ ሁለቱ በየተራ የከንቲባዎች ይቀያየሩ ተባለ። አሁን ወደ ሰሞኑ ጉዳይ ልመጣ ነው። ብዙ ውጣ ውረድ ነበረው። ይሄ ታሪኩን ለማሳጠር ነው። ብዙ ውጣ ውረድ ነበረው። በተለይ በዚህ አካባቢ ገጠርና ከተማ አካባቢ የገጠሩ ብዙ ሶልቭ የተደረገ አሁን መቱ ድሬዳዋ ላይ ነው ትኩረት ያደረገው። ጠቅላይ ሚኒስትሩ ባለፈው ሆን ብሎ በር ከፈተ ፓርላማ ላይ። ድሬዳዋ እንደዚህ ነው፣ የወልቃይት እኮ ጎንደር ነበር ባለበት ጊዜ ማለት ነው። ወልቃይት እኮ ጎንደር ነበር፣ በረሐለ እኮ ትግራይ ነበር አይልም ይሄ ሰውዬ እንደዛ አይልም። ዳሉል ወይ አፋር ዞን 2 ዞን 4 እኮ ትግራይ ነበር አይልም። ዞን ምናምን እኮ ሸዋ ነበር፣ ዞን ምናምን እኮ ወሎ ነበር አይልም። ይሄ በፍጹም አይልም። መፍጠር የሚፈልገው ሌላ ወልቃይት እዚህ አካባቢ የሆነ ካርድ እዚህ ከፍቶ ትግራይና አማራን በውጥረት ማቆየት፣ እዚህ አካባቢ ደግሞ ሶማሌና ኦሮሚያ በውጥረት ማቆየት ነው። ይቺ አጀንዳ የታወቀች ነው። ከዚህ በፊት በርካታ የኦሮሞ ኤሊት እዚህ ሚዲያ ላይ ጭምር መጥተው ተንትነውታል። የመንግስት ኢንቴንሽን ይሄ ነው፣ የኦሮሞ ኤሊትም የኦሮሞ ህዝብም የሶማሌ ህዝብም መጠንቀቅ አለበት ብሎ መልእክት አስተላልፏል በተለያየ ሚዲያዎች። የሱ ቀጣይ ፕሮግረስ ነው አሁን እየሄደ ያለው። ከዛ ኦህዴድ መጣ። አብይ ይሄን ከከፈተ በኋላ ኦህዴድ መጣ፣ ጦር አሰማራ። አሁን ስንሰማ ድሬዳዋ ዙሪያ ጦር አሰማርቷል። ሌጋል ጦር አይደለም፣ ሌጋል ልዩ ኃይል አይደለም፣ ኮሬኔ ገኛ ነው ያሰማራው። ጸጉራቸው እንትን ነው ልክ እንደ ዝም ብሎ እንትን እንደ ፍሪዝ ነገር አድርገው እና ፎርማል የልዩ ኃይል ሳይሆኑ ኮሬኔ ገኛ ነው። መንገድ ላይ ሄዳሉ፣ ታክሲ ያረጋሉ። የጸጥታ ስጋት ሆነው ድሬዳዋ እንደዚህ ከቦ እኛ እንደዚህ ኮንማ ድሬዳዋ እኮ እንደዚህ የኔ ነች በሚለው መንፈስ ክልሉ እንደዚህ አድርጎ እንዲከበው አደረገ። ሽመልስ አብዲሳ በእነ አብይ አህመድ ትዕዛዝ ያደረገው ነው ፕሮጀክት ነው። እና ከንቲባ ለምሳሌ ይሄ ታውቃላችሁ የአብርሃም ልጆች ናቸው። እንደ ትግራይ ግን የትግራይ ህዝብ በዚህ ምድር ላይ ባይፈጠሩ ይሻል ነበር ያለው ሰውዬ ከንቲባ፣ የድሬዳዋ ከንቲባ አደገኛው ንግግር የተናገረው ስብሰባ ተሰብስቦ ሽማግሌ ልከውለት ሰሞኑ ስልጣን አስረክብ ነው። እሱ የኦሮሞ ተወላጅ ነው፣ ተራው የሶማሌዎች ነው። ስንሰማ ስብሰባ ላይ ምን አገባችሁ ነው ያላቸው። ስብሰባ ለሽማግሌዎች ምን ታመጣላችሁ? ምን ቋንቋ አሳምረው ምን አባታችሁ ታመጣላችሁ ነው ያላቸው። ይሄ ዝም ብዬ ቃሉን ተደብረው ነው
ምን አባታችሁ ታመጣላችሁ? አልወርድም ነው ያላቸው። ዛሬ ድሬዳዋ እዛው የነበሩ ሰዎች የነገሩና ምን አባታችሁ ታመጣላችሁ ነው ያላቸው። ስለዚህ ይሄ አይዞ የሚለው አካል አለ ማለት ነው። አይዞ የሚባለው አካል አለና ይሄን ደግሞ ኢንፎርማሊ ፋርሴ ብላዎች ያወሩትም እንጂ የኦሮሚያ ታርጋ ያላቸው ተሽከርካሪዎች ወደ ሶማሌ ክልል እየገቡ አይደለም። በዚህ 3 ቀን 2 ቀን የሰማነው መረጃ ነው። እየገቡ አይደለም። የጸጥታ ስጋትም ስለሆነ ነው። ድሬዳዋ ባለው ዴቨሎፕመንት ፖለቲካል ዴቨሎፕመንት የተፈጠረው የጸጥታ ስጋት ምክንያት የኦሮሚያ ታርጋ ያላቸው ተሽከርካሪዎች ወደ ሶማሌ ክልል እየሄዱ አይደለም የሚል መረጃ ከዛ አካባቢ ሰጥቶናል። ውሸት ነው ካሉ ነገ መተን እዚህ መረጃውን ወደ እናንተ እናደርሳለን። የነገሩን እሱ ነው። ሌላ በተረፈ የአመጽ ጉዳይ አለ። የተማሪዎች አመጽ ደምቢዶሎ፣ ወለጋ ዩኒቨርሲቲ፣ ደምቢዶሎ ዩኒቨርሲቲ፣ የአምቦ ዩኒቨርሲቲ፣ መዳወላቡ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ በርካታ ዩኒቨርሲቲዎች አመጹ ተቀጣጥሎ ቀጥሏል። ዛሬ ደግሞ የመጣው የአክሱም ዩኒቨርሲቲ ነው። አክሱም ዩኒቨርሲቲ ከእናንተ ጎን ነን ብሏል። እኛ የማናውቀው የብርሃኑ ነጋ ፕላን እኛ የምናውቀው ነገር የለም፣ እኛ እንቀበልም ብሏል። ዳውን ብርሃኑ ነጋ ይላል። አንዳንዱ ቦታ ላይ ዳውን አብይ ወደሚለው እያደገ ነው ሰምተናል። ግን ሶፋር ትላንት የነበረው ዳውን ብርሃኑ ነጋ ነው። ብርሃኑ ነጋ ይወርዳል በክንደያ ተካዋለሁ ሲል ነበራሉ። በክንደያ ገብረ በፕሮፌሰር ክንደያ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበረው በሱ ይተካል እያሉ ፋሲብራዎች እያወሩ ነው። አብይም እንደዛ ብሎ እንዲወራ ይፈልጉናል። ብርሃኑ ነጋ ግን ዳውን እያሉ እንትን እያደረጉት እየዘመቱበት ነውና ይሄ 1 ዓመት ብሔራዊ አገልግሎት የሚባለው እኛ አይገባንም፣ የመምህርነት ስልጠና አልወሰድንም፣ እኛን የሚመለከተን አይደለም የሚል በተማሪዎች ዘንድ ትልቅ ተቃውሞ እያስተናገደ ይገኛል።